ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ የዜና ወጃ ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል ደብረ ታቦር ከተማ በተደረገው ውጊያ አገዛዝ ጦር ላይ ከፍተኛ ጉዳት ደርሷል ሲሉ የፋኖ ኃይሎች አስታወቁ። በከተማዋ በተደረገው ውጊያ በብልጽግና አገዛዝ ታስረው የነበሩ ወጣቶች በፋኖ ነፃ መውጣታቸውም ሰምቷል። በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ በክልሉ ሸዋ ቀጠናም የቀጠለ ሲሆን በጎጃም ደግሞ የብልጽግና አመራሩ ተገድለዋል ተብሏል። በዝርዝር የምናየው ቀዳሚ ጉዳይ ነው። የአሜሪካ ሴኔት የውጭ ግንኙነት ኮሚቴ ሰብሳቢ ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል የስልጠና ካምፕ ገንብታለች የሚለው ዘገባ ተከትሎ ከፍተኛ ስጋት አድሮብናል አሉ። ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል ታጣቂዎች የስልጠና ካምፕ ገንብታለች ሲል ሮይተርስ የምርመራ ዘገባ ማውጣቱ ተከትሎ የዩናይትድ ስቴትስ ሴኔት የውጭ ግንኙነት ኮሚቴ ሰብሳቢ ድርጊቱ የሚያስከትለው መዘዝ እንደሚኖር አስጠንቅቀዋል። በዝርዝር እናየዋለን። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ለቀጣዩ ምርጫ በእጩነት ካዘጋጃቸው ተወዳዳሪዎች መካከል አንዱ የሆኑት አቶ የሺዋስ አሰፋ ከአንድ ቀን እስር በኋላ ተፈቷል። አቶ የሺዋስ አሰፋ መፈታታቸውን ፓርቲያቸው ያስታወቀ ሲሆን የታሰሩበት ግልጽ ምክንያት ምን እንደነበር አላውቅም ብሏል። በዝርዝር እናየዋለን። ትራምፕ ኒውክሌርን በተመለከተ ከኢራን ጋር የሚደረግ ውይይት እንደሚቀጥል ኔታንያሁ ተናገሩ። በ2026 እየተደረገ ያለው የኢራንና የአሜሪካ ድርድር ብዙዎቹን የሳበ ሲሆን አሁን ላይ ኢራን ከአሜሪካ ጋር ስትደራደር ከልክ ያለፈ ጥያቄ እንደማትቀበል ደግሞ የኢራን ባለስልጣናት ተናግረዋል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። በአማራ ክልል ደብረ ታቦር ከተማ በተደረገው ውጊያ የአገዛዙ ጦር ላይ ከፍተኛ ጉዳት ደርሷል ሲሉ የፋኖ ኃይሎች አስታወቁ። በከተማዋ በተደረገው ውጊያ በብልጽግና አገዛዝ ታስረው የነበሩ ወጣቶች በፋኖ ነፃ መውጣታቸው ሰምቷል። በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ በክልሉ ሸዋ ቀጠና የቀጠለ ሲሆን በጎጃም ደግሞ የብልጽግና አመራሩ ተገድለዋል ተብሏል። የካቲት 4 2018 ዓ.ም ቀኑ ሙሉ ከባድ ውጊያ በተደረገበት ደብረ ታቦር ከተማ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን የመረጃ ምንጮቻችን ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ በኩሉ በውጊያው በአገዛዙ ጦር ላይ ከፍተኛ ጉዳት ደርሷል ሲል አስታውቋል። በደብረ ታቦር ውጊያ የአማራ ፋኖ ብሔራዊ ንቅናቄ 3 ኮሮች የተሳተፉ ሲሆን ከፍተኛ ቅንጅት የታየበት መሆኑን ንቅናቄው አክሎ አስታውቋል። ፋኖ ከደብረ ታቦር ሙያ ቴክኒክና እስከ ፋርጣ ወረዳ ዙሪያ የነበረውን የአገዛዝ ጦር ምሽግ በቅንጅት ሰባብሮ የአገዛዙ ጦርና ሎጂስቲክስ ማርኳል ሲል ነው አፋብን ያስታወቀው። ከከተማው አደባባይ እስከ አንደኛው ፖሊስ ጣቢያ በመዝለቅ ከፍተኛ ውጊያ ማድረጋቸውን ያስታወቁት የፋኖ ኃይሎች በከተማዋ ከወይብላ ማርያም ምሽግ እስከ ኢየሱስ ተራራም የተመታው የአገዛዙ ጦር ማረሚያ ቤት አካባቢ ይዞ ሲከላከል ቆይቷል ብለዋል። አገዛዙ በደብረ ታቦር የተከፈተበትን ውጊያ ተከትሎም ከ11 ጊዜ በላይ የድሮን ጥቃት በመፈጸም ንጹሃንና መኖሪያ ቤቶችን ጨምሮ ሰብአዊና ቁሳዊ ጉዳት ማድረሱን የኢትዮኒውስ የመረጃ ምንጮች ተናግረዋል። በተጨማሪም አገዛዙ ከባድ መሳሪያዎችን የታጠቀም ቁጥሩ ከፍተኛ የሆነ መከላከያ ከ5 ቀናት በኋላ ወደ ደብረ ታቦር ከተማ በማስገባት ከፋኖ ኃይሎች ጋር ውጊያ አድርጓል። በውጊያው ድል አድርገናል ያሉት የፋኖ ኃይሎች በኩላቸው የብልጽግና አገዛዝ በግፍ አስሯቸው የቆዩ ወጣቶችን ከ3ኛ ፖሊስ ጣቢያ ማስለቀቃቸውን አረጋግጠዋል። በደብረ ታቦር ከተማ የማህበረሰቡ እንቅስቃሴ መቆሙንም ነዋሪዎች ተናግረዋል። በከተማ የተለያዩ አካባቢዎች የተኩስ ድምፅ እንደሚሰማም ነዋሪዎቹ ጨምረው ተናግረዋል። በደብረ ታቦርና ነፋስ መውጫ የተከፈተው ውጊያ ተከትሎ ከባህር ዳር እና ጎንደር በደብረ ታቦር በኩል ወደ ሰሜን ወሎ የሚሄደው የትራንስፖርት አገልግሎት ሙሉ ለሙሉ መቆሙን ኢትዮኒውስ ከመረጃ ምንጮቹ አረጋግጣለች። በተጨማሪም ሁሉም የደቡብ ጎንደር ዞን ወረዳዎች ከዞን ዋና ከተማ ደብረ ታቦር የሚገናኙበት ትራንስፖርት መቋረጡን የተሰማው። ይህ በእንዲህ እንዳለም የፋኖ ኃይሎች በተቆጣጠሯቸው ከተሞች ከማህበረሰቡ ጋር ህዝባዊ ውይይት እያደረጉ እንደሚገኙ ይፋ አድርገዋል። የአማራ ፋኖ ብሔራዊ ንቅናቄ በጋይንት ንፋስ መውጫ ከተማ ከነዋሪዎች ጋር ባደረገው ውይይት የጋራ ኮማንድ ፖስት ማቋቋም ህዝባዊ አስተዳደር በሚተገበርበት ሁኔታና በወቅታዊ የጸጥታ ስራዎች ላይ እንደመከረ አስታውቋል። ንቅናቄው በነፋስ መውጫ ከተማ የማህበረሰብ አገልግሎት መስጫ ተቋማት አገልግሎት መስጠት እንዲችሉ ፋኖ ተገቢውን ጥበቃ እንደሚያደርግላቸው ለነዋሪዎች አስረድቷል። በሌላ በኩል በክልሉ ሌሎች አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉም ታውቋል። በተለይም በጎጃም ቡሬ ቀጠናና በሸዋ ይፋት ቀጠና በተደረገው ውጊያ ሰብአዊና ቁሳዊ ጉዳት ደርሷል ተብሏል።
በሸዋ ይፋት ቀጠና ቀወት ወረዳ የለን አካባቢ በአገዛዝ ጦር የኮማንዶና አየር ወለድ ክፍለ ጦር በፋኖ ኃይሎች መካከል በተደረገ ውጊያም በርካታ የአገዛዝ ጦር አባላት መገደላቸውን አፋብኃኝ ሸዋ ጠቅላይ ግዛት እዝ ለኢትዮኒውስ በላከው መረጃ አስታውቋል። በተመሳሳይ የፋኖ ኃይሎች በምስራቅ ጎጃም ዞን ልማሜ ከተማ በሌሊት በከፈቱት ውጊያ ከ30 በላይ የአገዛዝ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ተብሏል። በውጊያው የአዋበል ወረዳ የብልጽግና አመራር የሆኑት አቶ አዲሱ አለምነህ መገደላቸውን የመረጃ ምንጮች ለኢትዮኒውስ ተናግረዋል። የአሜሪካ ሴኔት የውጭ ጉዳይ ኮሚቴ ሰብሳቢ ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል የስልጠና ካምፕ ገንብታለች የሚለው ዘገባ ተከትሎ ስጋት አለን አሉ። ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል ታጣቂዎች የስልጠና ካምፕ ገንብታለች ሲል ሮይተርስ የምርመራ ዘገባ ማውጣቱ ተከትሎ የዩናይትድ ስቴትስ የውጭ ጉዳይ ኮሚቴ ሰብሳቢ ድርጊቱ የሚያስከትለው መዘዝ አለ ብለዋል። ሴናተር ሪሽ በማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት በኢትዮጵያ ውስጥ በተባበሩት አረብ ኤሚሬት የሚደገፈውና በዘር ማጥፋት ለተሰማራ የፈጥኖ ደራሽ ኃይል የሚያገለግል የማሰልጠኛ ማዕከል መኖሩ እንዲሁም በሶማሊላንድ በኩል የሎጂስቲክስ መስመር ሊኖር እንደሚችል የሚገልጸው ሪፖርት አሳስቦኛል ብለዋል። ሴናተሩ አክለውም እንዲህ አይነቱ ድርጊት ሁኔታውን ይበልጥ የሚያባብስ በመሆኑ የፈጥኖ ደራሽ ኃይልን የውጭ ሀገር የሽብርተኛ ድርጅት አድርጎ ለመሰየም ተጨማሪ ምክንያት ይሆናል፣ እንዲሁም የውክልና ድጋፍ ለሚያደርጉ አካላትም መዘዝ ያስከትላል ሲሉ አስጠንቀዋል። ሪሽ ይህን ያሉት ሮይተርስ በቅርቡ ኢትዮጵያን በሱዳን ድንበር አቅራቢያ በሚገኘው በቤኒሻንጉል ጉሙዝ ክልል የፈጥኖ ደራሽ ታጣቂዎች የምታሰለጥንበት ካምፕ ገንብታለች ሲል የምርመራ ዘገባውን በይፋ ማውጣቱ ተከትሎ ነው። ዘገባው የመንግስት ምንጮች፣ ዲፕሎማቶችና የደህንነት ባልደረቦችን ቃለመጠይቅ በማድረግ እንዲሁም የሳተላይት ምስሎችን በመጠቀም ባወጣው የምርመራ ዘገባ ካምፑ የሚገኘው በሱዳን ድንበር አቅራቢያ በቤኒሻንጉል ጉሙዝ ክልል መሆኑን ገልጿል። ሪፖርቱ አክሎም ካምፑ በሱዳን ለሚካሄደው ውጊያ ለፈጥኖ ደራሽ ኃይል አዳዲስ ምልምሎችን ሊያቀርብ እንደሚችል ጠቁሟል። የኢትዮጵያ ባለስልጣናት እስካሁን ለቀረበው ክስ ይፋዊ ምላሽ አልሰጡም። እንደ ሮይተርስ ዘገባ አንድ ከፍተኛ የኢትዮጵያ መንግስት ባለስልጣን ጨምሮ 8 ምንጮች የቦታው ግንባታ የተባበሩት አረብ ኤሚሬት በገንዘብ እንደረዳችና የሎጂስቲክስና የስልጠና ድጋፍ እንደሰጠች ገልጸዋል። የዜና ወኪሉ የተባበሩት አረብ ኤሚሬት ተሳትፎ ገለልተኛ ወገን ማረጋገጥ እንዳልቻለም ጠቅሷል። የኤሚሬትስ የውጭ ጉዳይ ሚኒስቴር ሀገሪቱ በሱዳን ግጭት ውስጥ አለመሳተፏን ለሮይተርስ ገልጿል። የሱዳን የእርስ በርስ ጦርነት በ2018 ዓ.ም የጀመረው በሱዳን ጦር ኃይልና በፈጥኖ ደራሽ ኃይሉ መካከል በተፈጠረ የስልጣን ሽኩቻ ሲሆን ግጭቱ ከፍተኛ ሰብአዊ ቀውስ፣ መፈናቀልና ረሃብ እንዲሁም የቀጠና ያለመረጋጋት ስጋት ደቅኖ የኢትዮጵያ ብልጽግና አገዛዝ እንዲሳተፍበት አስገድዷል። የብልጽግና አገዛዝ ግጭት ባለባቸው አካባቢዎች በሙሉ ገንዘብ ከተሰጠው የራሱን ዜጎች ወታደር ማድረግ ጭምር የሚሳተፍበት ይህ የሱዳኑ የእርስ በርስ ግጭት አንዱ ማሳያ ሆኖ ቀርቧል። የሮይተርስ ዘገባ አንድ የኢትዮጵያ ውስጥ ደህንነት ሰነድ ጠቅሶ እንደገለጸው በአመቱ መጀመሪያ ላይ በሺዎች የሚቆጠሩ የፈጥኖ ደራሽ ኃይል ተዋጊዎች በተጠቀሰው ቦታ ስልጠና ሲወስዱ የነበረ ሲሆን የሎጂስቲክስ ድጋፍ ከኤሚሬትስ ጋር የተያያዘ ነው ብሏል። ሆኖም በካምፖች ውስጥ ያሉት ሰዎች ማንነትም ሆነ የምልመላ ሁኔታው በገለልተኛ ወገን ማረጋገጥ አልተቻለም። የሳተላይት ምስሎች የግንባታ እንቅስቃሴው ካለፈው ዓመት ሚያዝያ ጀምሮ እንደነበር የሚያሳዩ ሲሆን ይህም መሬት መመንጠርን፣ የድንኳን ተከላዎችና የመሰረተ ልማት ግንባታዎችን ያካተተ ነው። ታዲያ ሪፖርቱ ዲፕሎማሲያዊና ሌሎች የደህንነት ምንጮችን ጠቅሶ እንደገለጸው የካምፑ ለታላቁ ህዳሴ ግድብ ቅርብ በመሆኑ በቀጠናው ውጥረት በቁልፍ መሰረተ ልማቶች ላይ ስጋት ሊፈጥር ይችላል የሚል ስጋት እንዳደረባቸው በግልጽ አስፍሯል። የብልጽግና አገዛዝ በዚህ ላይ ተሳትፎ ማድረጉን ተከትሎም የአሜሪካ የውጭ ጉዳይ መስሪያ ቤት እና የአሜሪካ የሴኔት የውጭ ጉዳይ ኃላፊዎች መዘዝ አለው የሚለውን ዛቻቸውን ማሰማት ጀምረዋል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለቀጣዩ ምርጫ በእጩነት ካዘጋጃቸው ተወዳዳሪዎች መካከል አንዱ የሆኑት አቶ የሺዋስ አሰፋ ከአንድ ቀን እስር በኋላ ተፈቱ። አቶ የሺዋስ አሰፋ ትላንት የካቲት 4 2018 ዓ.ም ከቀኑ 10 ሰዓት ገደማ ተፈተው በስልክ እንዳነጋግሯቸው የኢህአፓ ፕሬዝዳንት አቶ አብርሃም ሃይማኖት ለሚዲያዎች ተናግረዋል። በተለያዩ ተቃዋሚ የፖለቲካ ፓርቲዎች ውስጥ ለረጅም ጊዜ የፖለቲካ ተሳትፎ ያላቸው አቶ የሺዋስ አሰፋ በፖሊስ ቁጥጥር ስር የዋሉት ከትላንት በስቲያ ማክሰኞ ከቀኑ 8 ሰዓት ገደማ እንደነበረ የኢህአፓ የህዝብ ግንኙነት ኃላፊ አቶ ይስሐቅ ወልዳይም ለኢትዮጵያ ኢንሳይደር ገልጸዋል። አቶ የሺዋስ የተያዙት ከመኖሪያ ቤታቸው ውጭ ባለ ስፍራ መሆኑን ኃላፊው አስረድተዋል። ፖሊስ ፖለቲከኛውን በቁጥጥር ስር ከዋለ በኋላ የአዲስ አበባ ፖሊስ ኮሚሽን ዋና መስሪያ ቤት ወደሚገኝበት 3ኛ ፖሊስ ጣቢያ እንደወሰዷቸው ማረጋገጣቸውን ጉዳዩን ሲከታተሉ የቆዩት አቶ ይስሐቅ ተናግረዋል። ኢህአፓ ትላንት ረፋር ላይ ባወጣው አጭር መግለጫ በቅርቡ ፓርቲውን በተቀላቀሉት በአቶ የሺዋስ ላይ የተወሰደ
የተወሰደውን የእስር እርምጃ ተችቶ ነበር። የአቶ የሺዋስ እስር በሰላማዊ መንገድ የፖለቲካ እንቅስቃሴ በሚያደርጉ ዜጎች ላይ በመንግስት እየደረሰ ያለውን አፈና ከሚያሳዩ ተቆጥረው የማያልቁ ድርጊቶች ውስጥ አንዱ እንደሆነ ፓርቲው በመግለጫው አስታውቆ ነበር። የእስር እርምጃው መጪው ምርጫ ነጻ፣ ፍትሐዊና ዲሞክራሲያዊ ይሆናል ከተባለው በተቃራኒ እንደሚሆን አመላካች ነው ሲልም ኢህአፓ ኮንኖ ነበር። ለአንድ ቀን በስር ላይ የቆዩት አቶ የሺዋስ አሰፋ ኢህአፓ አባል የሆነበት ትብብር ለኢትዮጵያ አንድነት የተሰኘ ፓርቲዎች ቅንጅት በመወከል በዘንድሮ ምርጫ ላይ ለመሳተፍ በዝግጅት ላይ ነበሩ። አቶ የሺዋስ በአዲስ አበባ ከተማ በሚገኝ የምርጫ ክልል ሊወዳደሩ መታጨታቸውና ለዚህም በምዝገባ ሂደት ላይ መሆናቸው የኢህአፓ ፕሬዝዳንት አቶ አብርሃም ለኢትዮጵያ ኢንሳይደር አረጋግጠዋል። የፓርቲው ፕሬዝዳንት አቶ የሺዋስ በምን ምክንያት በቁጥጥር ስር እንደዋሉ ሳይነገራቸውና ፍርድ ቤት ሳይቀርቡ ትላንት ከሰዓት መለቀቃቸውን ተናግረዋል። ሲታሰሩም ሲፈቱም ያለ ምክንያት ነው ያሉት አቶ አብርሃም ይህ አይነቱ የተቃዋሚ ፓርቲ ፖለቲከኞች የማሰርና የማዋከብ ድርጊት በምርጫው ሂደት ላይ አሉታዊ ተጽዕኖ እንደሚኖረው አውቀናል ሲሉ ተናግረዋል ማለት ኢትዮጵያ ኢንሳይደር ዘግቧል። ትራምፕ ኒውክለርን በተመለከተ ከኢራን ጋር የሚደረገው ውይይት እንደሚቀጥል ኔታንያሁ አስታወቁ። ኢራን በበኩሏ ከአሜሪካ ጋር ስትደራደር ከልክ ያለፈ ጥያቄ እንደማትቀበል አስታውቃለች። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የሚደረገው ኒውክለርን የተመለከተ ውይይት እንደሚቀጥል ለጠቅላይ ሚኒስትር ቤንያሚን ኔታንያሁ መግለጻቸው ሰምቷል። ኢራን ስምምነቱ ላይ የማትደርስ ከሆነ ግን እርምጃ እንደሚወስዱ ትራምፕ አስጠንቅቀዋል። ትራምፕና ኔታንያሁ ትላንት በዋይት ሀውስ ሲገናኙ ውጥረት ለሰፈነበት መካከለኛው ምስራቅ በተመለከተ ተወያይተዋል። የኢራን የኒውክለር ጦር መሳሪያ መርሃ ግብር ከውይይት አጀንዳዎች አንዱ ነበር ተብሏል። ትራምፕ ኢራን ዩራኒየም ማበልጸግ እንድታቆም፣ የባሊስቲክ ሚሳይል ፕሮግራሟንም እንድታጥፍ እንዲሁም እንደ ሐማስና ሄዝቦላ ያሉ ታጣቂዎችን እንዳትደግፍ ጫና እንዲያሳድሩ ኔታንያሁ እንደሚፈልጉ ተገልጿል። ኢራን የኒውክለር መርሃ ግብሯን ለመገደብ ዝግጁ መሆኗንም ስታስታውቅ ቆይታለች። በምላሹ የተጣሉባት ማዕቀቦችም እንዲነሱላት ጠይቃለች። ኢራን ሌሎች የተቀመጡ ቅድመ ሁኔታዎች እንደማትቀበልም ስትገልጽ ነው የቆየችው። ትራምፕና ኔታንያሁ ከመገናኘታቸው አስቀድሞም የኢራን ፕሬዚዳንት ማሱድ ፔዜሽኪያን ሀገራቸው ከአሜሪካ ጋር በምታደርገው ሁለተኛ ዙር ድርድር ከልክ ያለፈ ጥያቄ አትቀበልም ሲሉ ተናግረዋል። ፕሬዚዳንቱ ከአሜሪካ በኩል ከሚቀርቡ ቅድመ ሁኔታዎችንም ተችተዋል። ትራምፕ ስልጣን ከያዙ በኋላ ኔታንያሁ በዋሽንግተን ይፋ የስራ ጉብኝት ሲያደርጉ የአሁኑ 6ኛ ዙር ነው። ይህም የየትኛውም ሀገር መሪ ወደ አሜሪካ ካደረገው የጉዞ ብዛት ይበልጣን ይላል ቢቢሲ። መሪዎቹ ለ3 ሰዓታት ገደማ ከተወያዩ በኋላ ትራምፕ ጋዜጣዊ መግለጫ አልሰጡም። በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ ውይይቱ በጣም ጥሩ ነበር ብለዋል። ምንም ውሳኔ ላይ ያልደረስንም፣ ከኢራን ጋር ድርድር መቀጠል አለበት የሚለውን አጽንኦት ሰጥቼ ተናግሬያለሁ ሲሉ አክለዋል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ሀገራቸው ከዩናይትድ ስቴትስ ጋር በሚደረገው ሁለተኛ ዙር ድርድር ከልክ ያለፈ ጥያቄ አትቀበልም ሲሉ ከአሜሪካ በኩል የሚቀርብን ቅድመ ሁኔታ ውድቅ አድርገዋል። ፕሬዚዳንቱ በኢራን እስላማዊ አብዮት 47ኛ ዓመት በዓል ላይ ባደረጉት ንግግር ኢራን እያካሄደች ያለችው የኒውክሌር መርሃ ግብር ለሰላማዊ አገልግሎት ብቻ እንደሆነ ለማጣራት እንደምትተባበር ገልጸው፣ ነገር ግን ሀገራችን ኢራን የትኛውም አይነት ከልክ ያለፈ ጥያቄን አትቀበልም ብለዋል። የኢራን ጠቅላይ መሪ አያቶላህ አሊ ካሚኒ አማካሪ የሆኑት አሊ ካማሽካኒም የኢራን ሚሳኤል ግንባታ ተቋማት ለድርድር የማይቀርቡ ቀይ መስመሮቻችን ናቸው ማለት መናገራቸው ተዘግቧል። ይህ የባለስልጣናቱ ንግግር የተሰማው ከአሜሪካ ጋር ሁለተኛውን ድርድር እየተጠበቀ ባለበትና የእስራኤሉ ጠቅላይ ሚኒስትርም ለዋሽንግተን ምክክር እያደረጉ ባሉበት ጊዜ ነው። ኔታንያሁ ከፕሬዚዳንት ትራምፕ ጋር ባደረጉት ውይይት በድርድሩ ላይ ኢራን የኒውክሌር ግንባታዋን እንድታቆም እንዲሁም ሐማስ እና ሄዝቦላ የመሳሰሉ ታጣቂ ቡድኖችን ላለመርዳት ከስምምነት እንድትደርስ ትራምፕን ጠይቋቸው ትራምፕ ሜን ሲያስተጋቡ ተሰምተዋል። በቀጠናው ላይ ከፍተኛ ውድመት ያርሳል ተብሎ የተሰጋውና በኢራን አሜሪካና ሌሎች ሀገራት ይከፍቱታል ተብሎ የታሰበው ጦርነት በአሁኑ ሰዓት የቀረ የመሰለ ሲሆን ድርድሮቹ መቀጠላቸው ደግሞ ለቀጠናው አንዳች የሆነ ለውጥ ሊያመጣ ይችላል የሚልን ተስፋን ሰንቋል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።